ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የራስ ሆቴል አይነት በር ታካሚዎችን እንዴት ነው የምናክማቸው የሚል ይሆናል። ሪቮልቪንግ ዶር የሚባሉ በሮች አሉ። እነዚህ በሮች እንደ ኖርማል በሮች ሳይሆኑ ክብ ናቸው። 3 ቦታ ወይ 4 ቦታ ክፍልፋይ ይኖራቸዋል። ከዛ ክፍልፋዮች ውስጥ ትገቡና ልክ ስትገፉት ይሽከረከራል። በውስጥ በኩል ትወጣላችሁ። ወይም ደግሞ ከፈለጋችሁ ትገቡና ሲሽከረከር በውስጥ መውጣት ፋንታ አሁንም መሽከርከራችሁን ከቀጠላችሁ እንደ የመጣችሁበት ቦታ ድጋሚ ትወጣላችሁ ማለት ነው። ይሄ እንደዚህ አይነት ሪቮልቪንግ ዶርስ ኢትዮጵያ ውስጥ ብዙ ቦታ መኖራቸውን አላውቅም፣ ግን ራስ ሆቴል በሩ እንደዛ ነው፣ ሪቮልቪንግ ዶር ነው። ሕክምና ውስጥ ሪቮልቪንግ ዶር ፔሸንትስ ምንላቸዋል። ይሄ ሳይኪያትሪ ላይ በአጭሩ ምን ማለት ነው? አንዳንድ ታካሚዎች ይታመሙና ይመጣሉ ሕክምና ቦታ። ከዛ ሕክምና እንሰጣቸው ደህና ይሆናሉ። ወደ ቤት ዲስቻርጅ እናደርጋቸዋለን። ከዛ ወይ መድኃኒት ያቆማሉ ወይ ደግሞ ሱስ ይጀምራሉ፣ ይታመማሉ። ከዛ አሁንም ይመጣሉ። ከዛ ይሄ እንግዲህ ሽክርክሪት ነው፣ ልክ እንደ ሪቮልቪንግ ዶር ማለት ነው። እና ይሄ አማኑኤል ስሰራም በተደጋጋሚ የሚያጋጥመን ነገር ነው። በምዕራቡ ዓለምም አሁንም ያለ ነገር ነው። ኤኒዌይ እንግዲህ ካናዳ ውስጥ እንደዚህ አይነት ሪቮልቪንግ ዶር ፔሸንትስ ከአእምሮ ህመም ጋር የተያዘ ሲያጋጥም ምን እንደምናደርግ ኤክስፕሌን አደርግላችኋለሁ። እንደዚህ አይነት ህክምናዎች፣ እንደዚህ አይነት ታካሚዎች ሲኖሩ እንግዲህ ደህና መሆን አለ። ከዛ ሲሄዱ ደግሞ መድኃኒት ያቋርጣሉ። ከዛ ደግሞ የግድ ደግሞ ወደ ህክምና ይመጣሉ። ወደ ህክምና ሲመጡ አንዳንድ ጊዜ ከባድ ሁኔታ ውስጥ የሆኑና ያለ ፍላጎታቸው አይ እኔ ደህና ነኝ ምናምን እያሉ በኢንቮለንተሪ አድሚሽን እናስገባቸዋለን። ይሄ ደግሞ የሰውየውንም ነፃነት መጋፋት ነው። ከዛ ደግሞ እንደ ሐኪምም ጥሩ ስሜት አይፈጥርም፣ ሰውን አስገድዶ ማከም። ግለሰቡ በግድ ታከም ስለተባለ ደስተኛ አይሆንም። ቤተሰቡም ደግሞ ስራ ትቶ ማስታመም ምናምን፣ ህመሙም ደግሞ እየተባባሰ እንዲሄድ ያደርጋል። ስለዚህ በግድ ሰዎችን ሪስትሪክትድ የሆነ ቦታ ከማምጣት ይልቅ እዛው ባሉበት ቦታ ህክምና ማግኘታቸውን እርግጠኛ ብንሆን የተሻለ ነው። ስለዚህ የኮሚዩኒቲ ሳይኪያትሪክ ሰርቪስስ አሉ። እዛው ማህበረሰብ ውስጥ ሰውየው ሆስፒታል ሳይመጣ ህክምና የሚሰጡ ባለሙያዎች አሉ፣ ሶሻል ወርከርስ ወዘተ። እንደሱ ባለባቸው ቦታዎች ላይ ኮሚዩኒቲ ትሪትመንት ኦርደር የምንለው አለ፣ ወይም ፎርም 45 ይባላል። ይሄ ግለሰቡን በግድ ተኝቶ እንዲታከም ከማድረግ ይልቅ ገና ሳይታመም ደህና በሆነበት ሰዓት በግድ መድኃኒቱን ግን እንዲከታተል ማድረግ፣ እዛው ነፃነቱ እንደተጠበቀለት ማለት ነው። ስለዚህ ኮሚዩኒቲ ትሪትመንት ኦርደር እንጽፋለን። እሱን ለመጻፍ እንግዲህ የተወሰኑ መስፈርቶች አሉ። የመጀመሪያው ነገር ግለሰቡ ከባድ የአእምሮ ህመም ካለበት ነው ይሄ ኮሚዩኒቲ ትሪትመንት ኦርደር የሚያስፈልገው። ሁለተኛው ደግሞ በተደጋጋሚ ሆስፒታል መጥቶ ተሽሎት ከዛ ሲወጣ የሚያገረሽበት ከሆነ ሲመጣ ታሞ ይመጣል፣ ሲታከም ደህና ነው፣ ሲወጣ የሚያገረሽ ከሆነ አትሊስት ይሄ ነገር 2-3 ከተደጋገመ ኮሚዩኒቲ ትሪትመንት ኦርደር ልናደርግ እንችላለን። አንዳንድ ጊዜ ሰዎች ለአጭር ጊዜ ገብተው ሊወጡ ይችላሉ። እሱ ያን ያህል ሲሪየስ አድርገን አንወስደውም። ግን ቢያንስ በ3 ዓመት ጊዜ ውስጥ ለ30 ቀናት ሆስፒታል ውስጥ ከተኛ ይሄ ተደጋጋሚ ነገር ነው። ኮሚዩኒቲ ትሪትመንት ኦርደር እንጽፋለን። እሱን ከመጻፋችን በፊት ግን ኮሚዩኒቲ ትሪትመንት ፕላን ይባላል። ውጭ ሲሆን ምን አይነት ህክምና ነው የሚያስፈልገው? ይሄንን ደግሞ አንደኛ ሳይኪያትሪስት፣ ከዛ ደግሞ ኮሚዩኒቲ ላይ ማህበረሰብ ውስጥ ደግሞ ግለሰቡን የሚያክሙ ባለሙያዎች፣ እንዲሁም ግለሰቡ በጋራ ፕላን እናወጣለን። ብዙ ሰዎች እንግዲህ የአእምሮ ህመም አኪዩትሊ በታመሙበት ሰዓት እኔ ደህና ነኝ መድኃኒት አልፈልግም ምናምን ይላሉ። ረጋ ብለው ትንሽ ህክምና ካገኙ በኋላ ግን ይገባቸዋል። አይ ወስዳለሁ መድኃኒቴ ምናምን ይላሉ። አግሬብል ናቸው። ስለዚህ ደህና በሆኑበት ሰዓት ከታካሚውም ጋር ቁጭ ብለን ፕላኑን ማውጣት እንችላለን። አንዳንድ ጊዜ ደግሞ ታካሚው ይህንን ማድረግ ማይችል ከሆነ ቤተሰብም በታካሚ ቦታ ሆኖ ኮሚዩኒቲ ትሪትመንት ፕላን ሊፈርም ይችላል። ስለዚህ ቤተሰብ፣ ማህበረሰብ ውስጥ ያለው ባለሙያ እና ሳይኪያትሪስት በጋራ በመሆን ይህንን ይፈርማሉ። ከዛ በኋላ ግለሰቡ መድኃኒት ማግኘቱን ባለሙያዎች እዛ በአቅራቢያው ማህበረሰብ ውስጥ ሆነው ይከታተሉታል ማለት ነው። እና ብዙ ጊዜ እንግዲህ ሰዎች መድኃኒት የሚያቋርጡ ከሆነ ሪኮመንድ የምናደርገው በየጊዜው በየቀኑ መድኃኒት ወሰድክ ወይ አልወሰድክም ለቤተሰብ መጨቃጨቁ ምናምን አድካሚ ነው። ስለዚህ ከዛ የተሻለው በየወሩ የሚሰጥ መርፌ፣ በየ3 ወሩ የሚሰጥ መርፌ፣ ይሄ ቀላል ነው።
ኮሚኒቲ ትሪትመንት ኦርደር ካለ ባለሙያዎቹ ግዴታ ሄደው በየወሩ ወይም ደግሞ ታካሚም ሄዶ እዛ ሊያገኝ ይችላል ማለት ነው። ኢትዮጵያ ውስጥ እንደዚህ አይነት ሌጅስሌሽን የለም። ሜንታል ሄልዝ አክት መኖሩንም አምና ሹር እኔ እስካለሁበት ጊዜ ድረስ እንደዚህ አይነት ህጎች አልነበሩም። ግን ቢኖር በጣም ለብዙ ቤተሰብ ብዙ ጭንቀት ይቀንሳል። ለብዙ ታካሚዎች ደግሞ ሳይባባስ ቶሎ ሕክምና እንዲያገኙ ይረዳል። በተደጋጋሚ መመላለስ ደግሞ የሚያስከትለውን ሎንግ ተርም ኢፌክትም የሚከላከል ነገር ነው። ለዛሬ እንግዲህ ይዤላችሁ የምጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።